ሰሞኑን በኢትዮጵያ የተፈጠረው ምንድነው? ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ከአይሾ ስፒድ ጋር መምጣት ጋር በተያያዘ ኦርቶዶክሶች እንግዲህ እያለቀሱ ነውና እንስማና እስቲ የተወሰነ ሀሳብ እናነሳለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ይድረስ። ነኝ እንደምናላችሁ ውድና የተከበራችሁ የአኑን የቁም ነገር ቤተሰቦች፣ እንደተለመደው በቁም ነገር በአስተማሪ ወቅት ቪዲዮ ተመልሰን መጥተናል። እንግዲህ ትናንትና ነበር ከቀረስኩኝ ወደ 4-5 ቀን ሆና ትናንትና ቪዲዮ ልቀርጽ ነበር። ነገር ግን ምንም በቃ ቪዲዮ ላገኝ አልቻልኩም። አይሾ ስፒድ የሚባለው ዩቲዩበር ኢትዮጵያ መጥቶ ነበርና በቃ እንዳለ ሶሻል ሚዲያ ውስጥ እሱ ብቻ ነበርና ምን ቪዲዮ ላገኝ አልቻልኩም። ዛሬ ኢንሻአላህ እንግዲህ ያው ከሱ ጋር የተያዙ ቪዲዮዎች አሉ። እነዛን ቪዲዮዎች እንመለከታለን። እነሱን እናስቀድምና ከዛ ያለን እንቀጥላለን። እስቲ አንዳንድ ሰዎች ነገር ወደ ተመዘዙት። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ከአይሾ ስፒድ ጋር መምጣት ጋር በተያያዘ ኦርቶዶክሶች እንግዲህ እያለቀሱ ነውና እንስማና እስቲ የተወሰነ ሀሳብ እናነሳለን። እዚህ መልኩ ቤተ ክርስቲያን ስትዋረድ እንደማየት የሚያሳምም ነገር የለም። መስቀሉ ጥላው ሳይቀር እኔ እንደው በተቃራኒ ምለው ምንድነው እንደው ስፒድ ትልቅ እድል ነው የፈጠረው እዚህ ጋር። ምክንያቱም እዚህ ጋር እንደምትመለከቱት እያሳለሙት ነበር መስቀሉን ማለት ነው። እና እዚህ ጋር ልዩነት የሆነ አይነት ፓወር እንደሚባለው መስቀል ፓወር ካለው መድኃኔዓለም ወገድ ለመባጽዮን ላይ መስቀል ትልቅ ኃይል እንዳለው ይዘረዝራል። ፔጅ 94 ላይ ድርሳነ መድኃኔዓለም ዘቀዳማዊት ላይ እንዳጠቃላይ መስቀል አጋንንትን እንትን ሚል እንደሆነ ምን ሰይጣናት እንደማይቹ ጭራሽ እንደውም ዝቅ ብሎ ምን ብሎ ይናገራል። ይህ መስቀል የባህር ጸጥታው የመርከቦች ወደብ ነው እያለ በጣም ብዙ ነገር ነው የሚናገረውና እና ይሄንን ነገር የምታረጋግጡበት ትልቅ የሆነ እድል ነው የተፈጠረው እዚህ ላይና እንግዲህ ስፒድ እንዳያችሁት ነው ቡና ጠጥቶ ደጋግሞ ነበር ሲናገር የነበረው ስትሮንግ ነው የኢትዮጵያ ቡና ምናምን እያለ ማለት bro Ethiopian coffee too strong bro I'm not gonna lie to you bro I can't drink that እንግዲህ መስቀሉንም አሳልመውታል። እንግዲህ የመስቀሉንም ደግሞ ፓወር ካለው አይቶ እንግዲህ ይገልጻል የሚል ነበር የጠበቅኩት። እኔ ሳይ በተቃራኒ ጭራሽ ምንም እንደማይጠቅም ነው። ምክንያቱም እዚህ ጋር ተመልከቱ እየዘለለ ነው የገባው ወደ እንትኑ ማለት ነው። ምንም አልፈጠረለትም። እንግዲህ የኦርቶዶክስ እምነት ተከታዮች እንግዲህ የምታዩት ነው ምን መጽሐፉ ላይ ያለውና በገለልተኛ አካል እንግዲህ የታየበት ነው ብዬ ነው ማምነውና አእምሯችሁ ላይ ፓወር አለው ስለምትሉ እንጂ ፓወር ቢኖረው ኖሮ እንግዲህ ስፒድን አትሊስት ያረጋጋው ነበር። ቢያንስ እየዘለለ ቢያንስ አይገባም ነበር። እና እኔ በግልጽ ያየውበት ነው ምንም ኃይል እንዳሌለውና ይህ ግለሰብ ወደ ኢትዮጵያ ከመጣ ወዲህ ማለት ነው አንዳንድ በጣም አነጋጋሪ ነገሮች ተፈጥረዋል። ከዛ ውስጥም አንዱ ያው ወደ ቤተክርስቲያን ወስደውት ነበረ። ይህ ሰው ከሄደ በኋላ የተፈጠረው ነገር እንዳያችሁት ነው። ብዙ ሰዎች ግን ማለት ነው ኦርቶዶክስ የምታሳየው ነገር አላት፣ ሌላው ሙስሊሙ ጴንጤው ደግሞ የሚያሳየው ነገር ስለሌለ ነው ወደዚያ ያልወሰዱት ምናምን ነገር ተናግረው ነበረ። ነገሩ ግን ያው በግልጽ አያችሁት ይመስለኛል። ልጁ ትንሽ ጋጥ ወጥነት ባህሪ ያለበትና የእምነት ተቋም ምናምን ነገር የሚባል ነገር የለም። ትልቅ ሰው የሚባል ነገር የእምነት አባት የሚባል ነገር የለም። ከመዝለል ከመገፍተር ከመጮህ ወደኋላ የማይል ሰው ነውና እንደዚህ አይነት ሰው ራሱ ማለት ነው ወደ እንትን ጠርተህ በዚህ ልክ መዋረዱ ተገቢ መስሎ አልታየኝም። እስቲ እንቀጥል። አይሾ ስፒድ ሰላም አለይኩም ሲል ሰላም አለይኩም አትበል እያሉት ነበረ። እሱ ቀጥሎ ሰላም አለይኩም እያለ በመደዳ ሰላም ሲላቸው አንዱ አለይኩም ሰላም ብሎ ሲመልስለት አይሾ ስፒድ ምን ቢል ክፉ ነው? አረብኛ ትችላለህ? ሰላም አለይኩም ከይፈ ሀልክ አላለው? ምን ብሎ ይመልስለት? ከይፈ ሀልክ ሲለው ማለት ነው። አይሾ ስፒድ ሰላም አለይኩም የሚለው የአረበኛ ቃል መሆኑን የአረበኛ ቋንቋ መሆኑን ያውቃል። በነገራችን ላይ ዛሬ ኢትዮጵያውያን የሶሻል ሚዲያ ሰዎችና ከአይሾ ስፒድ የተረዳሁት ምንድነው ድሃ ሀገራት የሚባሉት ድህነታቸው ከገንዘብ ብቻም ሳይሆን ከቋንቋም ጋር ተያይዞ ነው። የበለጸጉ ሀገራት ላይ የቋንቋ ችግር የለም። ድሃ ሀገራቶች ላይ የገንዘብ የሞኒ የፍሉስ ችግር ብቻም ሳይሆን የቋንቋ ችግርም አለ። አንድ ሀገር በገንዘብ ስትበለጽግ በቋንቋም ትበለጽጋለች የሚል ነጥብ ነው ዛሬ የወሰድኩትና ለማንኛውም ሰላም አለይኩም ያላ ሰላም በእናንተ ላይ ይሁን ለማለት ነው ቪዲዮ የሰራሁት። እና ያው እንግዲህ ዛሬ የኢትዮጵያውያን ሶሻል ሚዲያ ተጠቃሚዎች አይሾ ስፒድን ትተው ስለ አዶናይ ሲያወሩ ነበር። አዶናይ በነገራችን ላይ ተፈጥሯዊ ልበቅንነት ያለው ልጅ ነው። እኩል ከአይሾ ስፒድ ጋር ዛሬ ሶሻል ሚዲያ ላይ ስሙ ሲጠራ ውሎ አለ። ለዛኛው ለልጅ እንትን እያለለት ማለት ነው እየተናገረለት እና ጥሩ ሰው ነው በነገራችን ላይ ጦርነት በነገራችን ላይ እንደ ቪታሚን ለአንድ ሰው አንድ ሰው ጥሩ ሲሆን ለራሱ እንደ ቪታሚን ነው የሚሆነውና ሁላችንም ጥሩ እንሁን ለራሳችን ጤና ቪታሚን ስለሚሆነ ለማለት ያክል ነው። ሰላም አለይኩም ወሰላም ወራህመቱላሂ ወበረካቱ። እንግዲህ መሲያችን ደግሞ ያለውን ነገር ባጭሩ ነግራለች፣ የተፈጠረውን ነገር ማለት ነው። በአዶናይ ያለችው ነገር ላይ ሐቂቃ ለኢትዮጵያውያን በጣም እያመሰገኑት ያከበሩት ይገኛሉ።
ይህ ልጅ እንግዲህ ሰግጥ ፈምስ የሚለው ልጅ ማለት ነው። ያው አሁን ሰግጥ ፈምስ ብዙዎቻችን አልተረዳችሁትም በሚሉ በጣም አስተካክሎታል። ቢሆንም ይሄ ልጅ የሰራው ተግባር ግን በጣም የሚደነቅ ለሰው ልጅ እንደዚህ ቅም በቃ እሱ አለፈለት አላለፈለት እሱ ሰውዬ ላይ ምንም ለውጥ የማይመጣበት ነገር ነው። ግን ያ ልጅ እንዲያልፍለት ብሎ ማለት ነው የሄደበት ርቀት ምናምን ነገር ምናልባት ቪዲዮ ላላያችሁት ነው ምንም አይመለከተኝም ብላችሁ ላላያችሁ ሰዎች ይሄ የማወራው ነገር ላይገባችሁ ይችላል። ግን ምናልባት በጥቂቱ ይህንን ቪዲዮ ያያችሁ ሰዎች ግን በጣም ትልቅ ነገር ከፍሏል አዶናይ። በተረፈ ደግሞ የሀገራችን መሪዎች እንግዲህ ማመስገነኛ አልለመደብንም ብናመሰግን ግን መልካም ነው። ምክንያቱም እቺ ሀገር ስትታይ ዓለም ህዝብ ሲያያት ማለት ነው በጣም በርካታ በመላው ዓለም የሚገኙ ሰዎች በጣም እያመሰገኑ በጣም እየተገረሙ ኢትዮጵያ አንድ ነች እንዲያሉ በተለያዩ የሶሻል ሚዲያ ላይ በተለይ በትዊተር ኤክስ በሚባለው ድረገጽ ላይ በጣም እየጻፉ ይገኛሉ ማለት ነው። ኢትዮጵያዊ ያልሆኑ ዜጎች ማለት ነው። በጣም ገርሟቸዋል የኢትዮጵያ ውበት ማለት ነው። ይህን ደግሞ የሰሩት እንግዲህ የብልጽግና መንግስት ወይም እና አብይና አዳነች አቤቤ ናቸውና ለእነሱም ሊመሰገኑ ይገባል። ያው አንድ መንግስት ላይ የሆነ ችግር ሊኖር ይችላል። ያን ችግር እንደ ችግር ትይዘዋለን። ይቅርታ ትንሽ ጩኸት ነበረና አንድ መንግስት የሆነ ችግር ሊኖር ይችላል። ግን ይህን ስራ ግን አለማድነቅ ይህን ስራ አለማመስገን ከባድ ነው። በጣም በዓለም ነው እንግዲህ የተመሰገን ነው የተደመሙብን ማለት ነው። ብዙዎችም ለመምጣት ጭምር ጓግተዋል። ይህ ተጽዕኖ ፈጣሪ ዩቲዩበር እዚህ ሀገር ከመጣ ወዲህ ትልቅ በሶሻል ሚዲያ ትልቅ የሆነ ንቅናቄ ተፈጥሯል። ብዙዎች እንግዲህ የዩቲዩበሩን ቲክቶከሩን ይነቃሉ። የሶሻል ሚዲያ የዩቲዩብ ጥሩተኛ ምናምን ይባላል። ግን ምን ያህል ተጽዕኖ እንዳለው ይህ ልጅ ማለት ነው እንዴት በዓለም ላይ ተጽዕኖ እንዳለው ብታውቁ ላይ ትገረማላችሁ። በጣም ትላልቅ መድረኮች ላይ ይጋበዛል። በጣም ትላልቅ ሰዎች ጋር አብሮ ቁጭ ብሎ ማለት ነው በሶሻል ሚዲያ ላይ በትላልቅ በሀገራት ሚዲያ ላይ ማለት ነው ሁላ ቁጭ ብሎ ምናምን ነገር ይታያል ከትላልቅ ሰዎች ጋር ማለት ነው። እና ያው በጣም የሚያናድ ባህሪዎች አሉት። ያው እዚህ ጋር መናገር የማይቻል በጣም የሚያስጠላ ባህሪ እንዳለበት ሁላ ነገር ግን በጣም ተጽዕኖ ፈጣሪ ነው። ሶሻል ሚዲያ እንደዚህ በጣም ተጽዕኖ ፈጣሪዎችን ሊያፈልቅ ይችላል እንጂ እኛ ጋር ትንሽ ችግር አለ። ቀደም እንዳለችው የሚሆነ የቋንቋም ችግር አለ፣ የሆነ ያስተሳሰብም ችግር አለ። ዩቲዩብ ላይ ስትንቀሳቀስ አንተ ዩቲዩብ ጥራተኛ ትባላለህ። ግን ይሄ ተጽዕኖ መፍጠር የሚችል ትልቅ ሚዲያ ነው። ሌላኛው ደግሞ በቋንቋ ጋር በተያያዘ አንደኛው የኛ አይሹ ስፒድ የተባለው ልጅ ቋንቋ ትንሽ ይቸግሯል እንደ ማንኛውም ኢትዮጵያዊ ማለት ነው። እኛ ግን ብዙዎቻችን ያው ስንስቅ ምናምን ነበረ፣ ያው ሲያሳዝነንም ነበረ ባዳ ሆኖ በገዛ ሀገሩ ቋንቋ ባለመቻሉ ማለት ነው። ቋንቋ ትልቅ ነገር እንደሆነ የተማንበት ከዚህ በኋላ ሁላችንም ቋንቋ ላይ ትኩረት እንደምናረግ የተገባን ይመስለኛል። ነገር ግን የተቀረው ዓለም በተለይ አደጉ የሚባሉት እንደዚህ አውሮፓ ወደ አሜሪካ አጠቃላይ አደጉ የሚባሉ ሀገራት ግን ይህን ነገር ከክፋት አያዩትም ቋንቋም ማለት ነው። ምክንያቱም በትላልቅ መድረኮች ላይ ማለት ነው እንግሊዝኛ እንኳን እየቻሉ ማለት ነው በራሳቸው ቋንቋ ብዙ የሚያወሩ ተጽዕኖ ፈጣሪዎች አሉ። ምክንያቱም ቋንቋቸውን ከማክበር ነው ምናምን የሚባል ነገር አለ። እንደዛ ነው የሚያስቡት። እኛ ግን ትንሽ እንደ ውርደት እንደ ሽንፈት ነው የምናየው። የተቀረው ዓለም ግን ማለት ነው ለቋንቋቸው ክብር አላቸው ብሎ ነው የሚያስበው። በጣም እነሱ አስተሳሰባቸው ለየት ያለ ከኛ ቁም ነገር እንደዚህ ነው የሚያስቡት እንጂ እንግሊዝኛ አለመቻላቸው መሀይምነት ወይም አለማወቅ ምናምን ምልክት አለም እነሱ ጋር በቃ ለቋንቋቸው ክብር አላቸው ብሎ ነው የሚያስቡት አብዛኛው በአውሮፓ ያሉ ሀገራት ማለት ነው። እስቲ እንቀጥል። የቢዮንሴ ታሪክ ተደገመ። ያን እሷም የመጣች ጊዜ የካህናት ማዕት ተሰብስበው ሀገሯ ላይ ዘፋኝ እዚህም የመጣችው ለመዝፈን ሄዳም ምትዘፍን የራቁት ዳንሰር ጨፋሪ ሌላ ምንም የተለየ ቁም ነገር ልትሰራ ያለመጣችን ሴት በዛ ደረጃ በቄሶች ተከባ አጉል የሆነ ነገር ሲደረግላት እሷን ማክበር ወይስ እምነቱን መናቅ? አሁን አይሾው ስፒድ ዩቲዩበር ነው፣ ላይቭ ስትሪመር ነው። ከዛ ውጪ መንፈሳዊ ሰው አይደለም። እንደውም ዓለም ላይ ጉግል ብታደርጉ ሻሃዳ እንደያዘ እጅግ ብዙ እስላማዊ ተግባራትን በመፈጸም ለእስላማዊ ካልቸር የሚሰጠው ቦታ ይበልጣል። አንገቱ ላይ መስቀል የለ፣ ክርስቲያን ነኝ ብሎ በአዋጅ አያውጅ። ቄሶች እዛች ጋር ተሰብስበው እንካ መስቀሉን ተሳለም፣ እንካ ይሄንን ሳመው፣ እንካ ይሄንን ያዘው እያሉ በዛ ደረጃ ማለት ሃይማኖት አይደለም ወይስ እኛ የሌለውን ቦታ ሰተን ነው እንዴት ብለን እንድንገረም ያደረጋችሁን? ውጤቱንም አየ ነው። ገባና ቤተክርስቲያኑ ላይ ዘለለበት፣ አዜመበት፣ አንጎራጎረበት። ሌላ ጉዳይ ውስጥ ነበር። የዛ ሃይማኖት ተከታይ ቢሆን ኖሮ መስቀሉን ሲመለከት አያውቀውም ነበር ብላችሁ ታስባላችሁ? ማለት ራሱ ሄዶ ሁኔታውን ተግባራቱን ለመፈጸም ዝግጁ ይሄ ነው።
ዞሮ ምንድነው የሚሉኝ እነዚህ ሰዎች እኮ ነው ሲል የነበረው። ምንድነው አርግ እያሉኝ ያሉት? መስቀሉ የሚሰጡት ይመስለዋል። መልሰው ደግሞ እንካ ለግንባርህ ነው፣ እንካ ተሳለመው፣ እንካ ሳመው እያሉ ሲሉት ግራ ሲጋባ ነበር። ማለት እዛ ውስጥ እኮ ያከበረው አለመፈለግነትም እንዳለ መረዳት ከባድ አይደለም። ራሱን ለማሳየት ለመፈመስ፣ ሀገርን ለማስተዋወቅ እንደዛ በሚጋጋጥ ማህበረሰብ መካከል ተሰልፎ ቦታ ይዞ እኛንም ይሄን ብለው በሃይማኖት አባት ደረጃ የቄሶች ማዕት በዛ ደረጃ ተሰብስበው ስናይ በጣም ገርሞናል። ምን ለማለት ነው? አልሐምዱሊላህ ዊ አር ሙስሊም። ናም አልሐምዱሊላህ ረብል ዓለሚን አላ ኒዕመተ ልኢስላም ወላ አልሐምዱሊላህ ልንል ይገባል። ያው ምክንያቱ ምን ካላችሁኝ ልጁ መጀመሪያ ሄደው መርካቶ ነበር አለ። ከመርካቶ ዋናው መስጂድ ቅርብ ነበር እኮ ቅርብ ነበር። እዛ ማስገባት ይቻል ነበር። ነገር ግን አንዳንዴ ይሁንም ድንበር የሚያልፉ ሰዎች አሉ። ይህ ልጅ በጣም ብዙ የተለያዩ መድረኮች ላይ በጣም ከተላለፉ ሰዎች ጋር ተገናኝቷል። ግን ከመጮ ከመዝለል ከመገፈታተር ውጭ አያቀልም። ትንሽ የሆነ ነገርማ ለቀቅ አድርጓል። በቃ ይጮሃል ምናምን ነገር ቶ ይሁንሽ ቤተክርስቲያን ውስጥ ይሰዱት ያስጎብኙት ምናምን ነገር አንደኛ እምነቱ ምናምን ነገር ለማስጎብኘት ይባል። ግን ማሳለሙ ምናምን ነገር ተገቢ አልነበረም። ሲያየው ራሱ እኮ በቃ መስቀል ራሱ ምን እንደሆነ የሚያውቅ አይመስልም። ልጅ እኮ ምን ግራ ገባው ምን እንደሚያደርግ። ቤተክርስቲያኑ ሲገባ ልክ ወንድማችን እንዳለው ከፊት ለፊት መቼም ያው ስዕሎች ምናምን የመስቀል ምናምን ምልክት ይኖራሉ። ግን እነሱን እያየ እንኳን ሲዘል ነበረ። አንዳንድ ሰዎች ይህን ነገር ተጠቅመው ማለት ነው። በተለይ ከኦርቶዶክስ በኩል ያሉ ሰዎች አንዳንዶቹ በጣም አዝነዋል፣ ተከፍተዋል እንደዚህ መሆኑ። አንዳንዶቹ ደግሞ ሙስሊሙ ጴንጤው የሚያሳየው ነገር ስለሌለው ነው ምናምን ነገር ብለዋል። እኛ ጋር ቢመጣ ቁርአን ነው የሚያየው። እኛ ጋር ቢመጣ የረሱል ላ ሰለም ሐዲሶችን ነው የሚያየው። ከዛ ውጭ የመስጂዱን ዲዛይን ነው እንጂ እንደዚህ ስላስል ምናምን የእንጨት ምናምን እንደዚህ ምናምን ነገር ላይ አይችልም። የምናሳየው ነገር ሳይኖረን ቀርቶ ሳይሆን አንዳንዴ የሆነ ክብርን ዝቅ የሚያደርገው ማንነትህን ድንበርን የሚጥሰው ሲመጣ እዛው በሩቁ ታደርገዋለህ ማለት ነው እንጂ ይህ ሰው መጥቶ ማለት ነው አንድ አዛን ቢባል ወይም ቁርአን ቢቀራ ምስጥ ብሎ አፉን ከፍቶ ነበር የሚቀራው። እኔ እንደውም መንገድ ላይ ጠብቄ ነበር አንዱ ሐፊዝ ይቀራለታል ምናምን ብዬ ማለት ነው። እንደዚህ አይነት ነገሮች ደግሞ በጣም ዓለም ላይ መናገር ነበር የሚሉት። አንደኛው ቆሞ ቢቀራለት ቁርአን ወይ አዛን ቢለት ያው ልጁ እንደዚህ ማጋነን ማንባር ያለበትና ዓለም ላይ በጣም ቫይራል ይወጣል። እንዲሁም ኢትዮጵያ የሙስሊሞች ሀገር ነች ተብሎ ፖለቲካ ሊሰራበት ይችል ነበር። ሂጃብ መልበስ ሴት ልጅ ቀድማ ራሷን ከምትከላከልበት መንገድ ነው እያሉ ነው እነዚህ ሁለት የአሜሪካን ዩቲዩበሮች። ይህንን ደግሞ ያደረጉት በሶሻል ኤክስፐሪመንት ነው። እቺ ወጣት በአሜሪካ በኒውዮርክ እንደዚህ ሁና ጂንስ ለብሳ ኖርማል ልብስ ለብሳ ስትሄድ ማለት ነው ሰዎች በጣም ያዩታል። እርሱም እንደውም ተመልከቱት፣ ወንድ ሁላ የሚያልፈው ያያታል በተደጋጋሚ እያለ ነበረ። ተመልከቱት፣ ሁሉም ሰው አፍጦ እሷ ላይ ነበር። ሙስሊም ልብስ ለብሳ ስትሄድ ደግሞ ተመልከቱ፣ ማንም አይቷት ዞር ብሎ የሚያየት የለም። ራሷን ሁና ስትሄድ ይታያል። በኋላ ላይም ይህ አሜሪካዊ ዩቲዩበር መጨረሻ ላይ ሲናገር ማለት ነው ሴት ልጅ ራሷን ለመጠበቅና ማንም እንዳይጎዳት የመጀመሪያ መከላከያው ይላል ሂጃብ መልበስ ነው። ከኋላ የሚመጡት ወይም ደግሞ ሌሎቹ ጉዳቶች ሊመጡ ይችላሉ። ነገር ግን አየህ አይደለ ማንም እኮ ወንድ ዞር ብሎ አላያትም። ይህ አንዱ መጠበቂያ ነው። ይህንን ልናምን ይገባል ነበር ያለው። ሴት ልጅ ራሷን መጠበቅ መከላከያ አንደኛ መንገዱ ራሷን ስትሰትር ስትደብቅ ነው። ገላልጣ ከሄደች ወንዶች እንዳይዋት ትኩረት የምትስብ ከሆነ ራሷን ጥፋተኛ። የትልቁን ጥፋት ባትወስድም ግን ከፍታለች፣ ለወንጀል በር ከፍታለች። ስለዚህ ሴት ልጅ በቃ ሂጃብ ማድረጓ በቃ ዋጅብ ነው፣ ግዴታ ነው። ሰበር ዜና። የቀፋፊዋ እስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገሩን ለቆ እንደወጣ እየተነገረ ይገኛል። ከደቂቃዎች በፊት የእስራኤሉ ቻናል 12 እንደዘገበው ከሆነ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በግል አይሮፕላኑ ሀገር ለቆ እንደወጣ እየተነገረ ይገኛል። ወዴት እንደሄደ ግን እስካሁን እየተነገረ ነገር የለም። ከዚህ በፊቱ ከኢራን ጋር በተደረገው የ12 ቀኑ ጦርነት የኢራንን ሚሳኤሎች ሽሽት ከሀገር አስወጥተውት እንደነበረ ተነግሮ ነበረ በዛ ወቅት። አሁንም እንደዛ እየሆነ እንደሆነ ነው እየተነገረ ያለው። በሌላ ዜና ደግሞ አሜሪካ በተለያዩ ሀገሮች የሚገኙ ቤዞቿ ላይ የሚገኙ ወታደሮች እንዲጠነቀቁና አንዳንዶቹም ለቀው እንዲወጡ እየነገረች እያስጠነቀቀች እንደምትገኝ እየተነገረ ይገኛል። አሁንም አዳዲስ ነገር ካለ አሳውቃችኋለሁ። ሶስተኛው የዓለም ጦርነት ሊነሳ ይመስላል። በጣም ይሄ የጦርነት የሆነ እንትኖች አሉ፣ ዋዜሞች አሉ እና እነሱ ነገሮች እየሰሙ ይገኛሉ። የዓለም ኢኮኖሚ በጣም እየተንገጫገጨ ይገኛል። ይህ ነገር ደግሞ አንዱ ዓለምን
እንግዲህ ወደ ጦርነት እየገፋት የሚመስል ነገር አሉ። አላህ ሱብሓነሁ ወተዓላ ሁላችንም ይጠብቀን። ኢንሻአላህ ረመዳናችን እየደረሰ ነው። ረመዳናችን በሰላም ደርሶ በሰላም ጾመን ኢንሻአላህ የምናሳልፍ ያደርገን። ሁሉም ያፈጥራል ቻሌንጅ አላህ ካለ ከሚቀጥለው ቪዲዮ በኋላ የሚጀምር ይሆናል። አሁን የሀዲያው ቻሌንጅ ለመጨረስ አልቋል። ኦልሬዲ አልቋል። እኛ ብቻ መክፈል ነው የሚቀረን። 100,000 ብር ብቻ ነው የጎደለን። ኢንሻአላህ እሷን ብቻ ለመሙላት አግዙን። አካውንት አስቀምጣለሁ። ለመጨረሻ ቀን ነው ዛሬም ጠይቃችሁ ኢንሻአላህ በዚህ እስካሁን ድረስ ያያችሁ ሰዎች ቢያንስ 1,000 ብር ብታስገቡ እንጨርሳለን ማለት ነው። ቀጣይ ትልቁ ሁሉም ያፈጥራል ቻሌንጅ 4ኛ ዙር ኢንሻአላህ እንጀምራለን የረመዳናችንን ማለት ነው። አላህ በሰላም ያደርሰን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።